ጠዴ ሳይሆን ጸዴ ነው ጸዴ What's going on guys and welcome to Marky English with Abby once again y'all ሰላም ናችሁልኝ ወይ እንዴት ናችሁ አንድ ሳምንት ሙሉ ቪዲዮ ለቀኩላችሁ ምነው የሆነ ነገር ያሳከከኝ ምናምን በቃ አስተምር ያለኝ ነበርና ይሄው መጥቼላችኋለሁ ዛሬ አሪፍ የሆኑ ጸዴ የሆኑ 5-6 የሚሆኑ ምናወራባቸው ነጥቦች አሉ እነዚህ ንግግሮች እንግሊዘኛችሁ ማለት ነው next step ላይ ሊወስዱ የሚችሉና አሪፍ የሆናቸው I'm feeling good I hope you're feeling good too ፈታ ያለን እንማራለን ማለት ነው Are you all ready ዝግጁ ናችሁ እንጀምር እሺ እንጀምር እንግዲህ ከዛ በፊት ግን ኦንላይን ላይ እየተማሩት ያሉት ተማሪዎቻችን next level ይረስበው ደሱ ማለት ነው So seriously በቃ መናገር አልችልም አፌን ተባተባ እንደምትሉ አረብ ሀገር ያላችሁ ምናምን በቃ ረንዳውን አይሆንልኝ የምትሉ ሰዎች ካላችሁ እስኪ ሞክሩን በእውነት ሞክሩንና ጉዳችሁን እዩት ብዙ የሚጎዳችሁ ነገር የለም just ነው የፀጉር ቅባት የምትቀበበት ያክል ገንዘብ ነው እናስከፍላችሁ ስለዚህ ብቅ በሉ እንማራለን ማለት ነው መማር ከፈለጋችሁ እዚህ ጋር ባሉት ነገሮች እስካርጋችሁ ብቻ መምጣት ነው ማለት ነው አሁን እንጀምር አንደኛ ጥያቄ የሆነ ቃል ሰጣችሁኝ ኦኬ እንካብላችሁ ሰጣችሁኝ ኦኬ ተቀበልኩኝ ምንም ሳይሆን ነው የምፈልገው አንድ ነገር እንዳይሆን ምንም ሳይሆን ነው የምፈልገው ስትሉ እንዴት ነው የምትሉት የመጀመሪያ ናቹራል የሆነች ጸድ የሆነች ኤክስፕሬሽን አለች how do you say that እንዴት ነው የምትሉት መጀመሪያ መልሰ እንድሰጠኝ እፈልጋለሁ ስትሉ እንዴት ነው የምትሉት ለምሳሌ ብሬን መልሰ እንድሰጠኝ እፈልጋለሁ ወይ የሆነ ነገር መልሰ እንድሰጠኝ እፈልጋለሁ ስትሉ እንዴት ነው የምትሉት I want my blank back ታላችሁ ኦኬ I want my blank back ኦኬ ብላንኩ ላይ እቃው ይገባል ለምሳሌ ገንዘብ ከሆነ ብሬን መልሰ እንድሰጠኝ እፈልጋለሁ ስትሉ I want my money back I want my money back እስኪ I want my money back እሺ በጣም አሪፍ መጣችልኝ እኔ እኮ ሳስተምር በቃ እዚሁ የሚመጣልኝ ነገር ግራ ይገባኛል ይሄው እዚህ ጋር ይመጣልኛል ነገር ነው ገንዘቤ መልሰን ሰጠኝ እፈልጋለሁ በሉኝ I want my money back nice መኪናዬን መልሰ እንድሰጠኝ እፈልጋለሁ በሉኝ I want my car back I want my car back give me my car back I want my car back አልጨረስንም እቺማ ቤዚዋ ነች ቤዚዋ ነገር ነች እቺ ገና የሚቀረው ነገር አለ ይሄ ጥሬው ነገር ነው I want something back እሷ ጋር ሄድና ልቤን እንድመልሽልኝ እፈልጋለሁ ስትላት ምን ታታለ ባላት I want my heart back I want my heart back heart ነው ደግሞ heart እንዳትውት ብያቸዋለሁ I want my heart back ልቤን እንድትመልሽልኝ እፈልጋለሁ እያልክ ነው ያለው ኦኬ so I want something back ሰጠኝ ብሬን እንድሰጠኝ እፈልጋለሁ እንበል ድጋሚ I want my money back አንድም ሳይጎል ሙሉን I want my money back in full ኢንፉል የምትኖች ብዙ ጊዜ እናንተ ግራ የሚገባችሁ እንደዚህ አይነት እዚህ ጋር የምንጨምራት አይነት ነገር ነች ነው I mean like the full amount of money today no in full ብቻ ታስገባለህ ማለት ነው I swear to you don't know this kind of stuff I think right so I want my money back in full okay pay me in full I want my money back in full አሁን መጣችልኝ ያልኩት ይሄ ነው so ገንዘብ ከሆነ I want my money back in full okay እንትን ከሆነስ ስልክ ከሆነስ ስልኩ ሰጣችሁኝ ስልኬ አንድ ነገር ሳይሆን እንድሰጠኝ እፈልጋለሁ እሺ እንካ ስሰጠኝ አንድ ነገር ሳይሆን ነው የምፈልገው ማለት ሰብረ ስንት ቦታ ነው የሰበርኩት 3 ሰብረ ስንት ፒስ ሆነ 3 ፒስ ሆነ ስንት ነበር እኔ የሰጠሁት 1 ፒስ ነበር አንድ ነበር አይደል 1 piece ስሰባብረው 3 piece ሆነ ስለዚህ ቆራጠህ 5 አሳርጋለሁ ለምፈልገው ምንም ሳይሆን እፈልጋለሁ ለማስፈልጉ I want it back
in one piece መጠቀም ትችላላችሁ ማለት ነው። in one piece በቃ in one piece ማለት ምንም ሳይሆን ሳይቋረጥ ምናምን ማለት ነው። የሆነ አይሰበርም ግን በቃ ምንም ነገር ሳይሆን ስትል in one piece okay እንዴት ነህ ቤት በሰላም ገባ did you make it home in one piece ምንም ሳትሆን ሳትቋረጥ ወደ ቤት ገባ ምንም ሳይነካህ እንደማለት ነው alright so did you make it home in one piece nice in one piece say it again in one piece እስኪ ፈጠን እንበልና ጸደይ በሆነ ጊዜኛ ማለት ነው ኦኬ ስልኬን ምንም ሳይሆን እንድትሰጠኝ እፈልጋለሁ ብሉኝ ምንም ሳይሆን I want my phone back in one piece ፈጠን እናለን እሺ I want my phone back in one piece I want my phone back in one piece ወይም ደግሞ እቃ ከሆነ ማንኛው my phone ምናምን ብላችሁ ትሳችሁ it ታስገቡና I want it back I want it back I want it back in one piece I want it back in one piece Say it again. I want it back in one piece. Perfect. በሙሉ ክፈለኝ. Pay me back in full. All right? ገንዘቤን ሙሉ በሙሉ ነው የምፈልገው ምንም ሳይሆን መልስልኝ. I want my money back in full. ከመጣች አያችኋት? I want my money back in full. ፐርፌክት ሶ የመጀመሪያው ይሄ ነው ይሄኛውን ከመንገድ አወጣ ነውና እንቀጥል ቀጥሎ ማሸነፍ ማለት ምን ማለት ነው ወገኖች ማሸነፍ መጀመሪያ ዲፊት የሚል ቃል አለ ዲፊት ማለት መርታት ማለት ነው መርታት it's defeated ተረታ I'm defeated defeat ማሸነፍ ነው ይሄኛውን እናውጣውና ሌላ ሁለት ቃላቶች ነኝ ምንና ምን ነኝ win እና beat የሚል ነገር ነኝ when beat ከየት እንጀምር ከbeat beat ማለት ነው መቀጥቀጥ ማለት ነው መምታት አይደለም መምታት ኬክ ነው or punch ነው beat ሲሆን መደብደብ ዳ repeatedly ማለት ነው ደጋግማችሁ ስመጡት አንድ ነገር እናረጋችሁ ሲባል beat አረጋችሁት ማለት ነው right ስለዚህ እቀጠቅጣለሁ ለማለት ስትፈልጉ ባይዘወይ እቀጠቅጣለሁ ሲሉ I'll beat you ነው የሚሉት እና አንዳንዴ እነሱ ይሄኛውን ቃል ጨምሩበታል ያው ቋንቋውን ነገርኳቸው ass ያስገቡን I'll beat your ass አፈር ነው ማበላ ሲሉ I'll beat your ass ይላል beat መምታት መቀጥቀጥ ነው beat ከዛ ውጪ ግን Arsenal I don't know ስለ ኳስ ማውቀው ነገር Arsenal beat የbeat past beat ነው ደግሞ beated እንዳትሉ beat ነው alright so Arsenal beat ማንቸስተር ካላችሁ አርሰናል ማንቸስተርን ቀጠቀጠው አሸነፈው ያላችሁ ያላችሁት ኦኬ አርሰናል ቢት ማንቸስተር ኦልራይት አሸነፈ የሚል ትርጉም አለው ቢት ግን ዊንስ ምንድነው ዊንም ማሸነፍ ነው ግን ዊን የምትጠቀሙት የምታሸንፉት ነገር ምንድነው ያሸነፋችሁት ነገር ለምሳሌ ሜዳሊያ አሸነፍኩኝ ስትሉ ምንድነው የምትሉት I beat the medal ነው የምትሉት ሜዳል ነው የሚሉት I beat the medal ነው የምትሉት አይደለም I won a medal ትጠቀማላችሁ I won a medal አሸነፋችሁ የምትወስዱት ነገር ሲሆን win ትጠቀማላችሁ ማለት ነው ስለዚህ እስኪ ጨዋታውን አሸነፍኩኝ በሉኝ I beat the game ነው ወይስ I won the game ነው የምትሉት ኦኬ I won the game. I beat the game ከሆነ ጨዋታውን እሱን ከጨዋታው ጋር ተወዳድሬ ጨዋታውን ረታውት ማለት ነው okay I won the game and I beat my opponent like ተቃራቃኝን አሸነፍኩትኝ beat ያሸነፍኩት ደግሞ ነገር ምንድነው won alright win ፓሲዮን won ስለሚሆን ማለት ነው ተግባባን ገብቷችኋል እስኪ የምጠይቃችሁ ነገር እሺ መልሱኝ እሺ she blank me she win me ነው ወይስ she beat me ነው የምጠቀመው by the way ኢንፎርሜሽን ይጠቀሙበታል ግን just indulge me please she beat me or she won me she beat me okay በቃ አሸነፈችኝ she beat me all right she blank my heart she blank my heart she beat my heart ነው ወይስ she won my heart ነው የምትሉት she won my heart all right she won my heart okay she beat me and won my heart ብላችሁ መጠቀም ትችላላችሁ win እና beat ግልጽ ሆነ አይደለ in one piece ምንም ሳይሆን ምናምን ግልጽ ሆኗል አይደለ እንቀጥል
ቀጥሎ ደግሞ አራት የሆኑ ኤክስፕሬሽኖች ቃ አድርጌ እንዳረሱት አድርጌ ያሳያቸዋለሁ ማለት ነው። አንደኛ it could be worse. It could be worse. ምንድን ነው እናየዋለን። ሁለተኛ እዚሁ ጋር ማለት ነው። እዚሁ ጋር ሁለተኛ ምን ነበር? God forbid. God forbid. ሶስተኛ for the better. For the better. For the better. Okay? For the better. አራተኛ it's for the best. ምንድን ነው ዲፍረንሳቸው? እነዚህ በሙሉ so የመጀመሪያው ጋር እንጀምር። it could be worse. it could be worse የምትሉት የሆነ ሰው እንደዚህ ከሆንኩኝ እንደዛ ሆንኩኝ ሲል ኧረ ተው ሊብስ ይችል ነበር እንደው የባሰ ያምጣ ይብስ ነበር ስትሉ it could be worse የምትጠቀም ትችላል። it could be worse. worse ምንድን ነው? መጀመሪያ ባድ የሚል ቃል አለ። ባድ ማለት መጥፎ ማለት ነው። የባሰ ለማስፈልጉ worse መጠቀም ትችላላችሁ። alright worse. so it could be worse. መጣውኝና what happened to you man? መኪናዬን አጋጨሁት. I crushed my car. alright I crushed my car. what happened to you brother? I crashed my car. መኪናዬን አጋጨሁት. I crashed my car. let me see. እስኪ ለው አያችሁት? ትንሽ ነች የባሰ ሊሆን ይችል ነበር። it could be worse. it could be worse. እስኪ it could be worse. አዎ ከዛ በኋላ እንደው እስኪ አያርገውና ሰው ብትገጭስ አያርገውና ሰው ብትገጭስ ስትሉ it could be worse ከሚትለው እዚህ ጋር መጣና God forbid የሚለው ጋር እንመጣለን ማለት ነው። God forbid. forbid ማለት ነው። forbid ማለት መከልከል ማለት ነው። forbidden ካለ ደግሞ በጥብቅ የተከለከለ። አዳምና ሔዋን ገነት ውስጥ እያሉ የተከለከለችውን ፍሩት እንዳይበሉ ተከለከሉ። እሷ ፍሩት የተከለከለችዋ ፍሩት ምትባለች the forbidden fruit ያተን ማለት ነው። the forbidden fruit በቃ በተከለከለች በቃ እንትን እና አይሆንም የተባለች ማየት ብቻ መራት የለም። የሆነች የባለስልጣን ልጅ ቆንጆዬ ልጅ ምናምን ነገር ብታዩ ገና አባቷ ግን ያው ነገር ሊሆን ስለሚችል ኧረ እሷ ማትሆነች የተከለከለች ነች ለማለት ስትፈልጉ she is the forbidden fruit. she's the forbidden fruit መጠቀም ትችላላችሁ ማለት ነው። በብዙ አይነት ነገር ብቻ የማይሆን ነገር ከሆነ she's the forbidden fruit, he's the forbidden fruit ብላችሁ መጠቀም ትችላላችሁ። anyways እግዚአብሔር ይከልክለውና ሰው ብትገጭስ ስትሉ God forbid you hit someone. God forbid you hit someone. ሁለተኛው ጋር መጣ ማለት ነው። ያገናኘው እንጁላችሁ ነው። ኦኬ ምን አልኳችሁ መጥቼ I crashed my car. መኪናዬን አጋጨሁት። እስኪ let me see. ትንሽ ነው የባሰ ሊሆን ይችል ነበር። it could be worse. አያርገውና ሰው ብትገጭስ God forbid you hit someone. አስበኸዋል? ለነገሩ ልሸጠው እችላለሁ እፈልጋለሁ መኪናውን አልኳችሁ። I want to sell this car. ለምንድን ብራታህ ነው ምናምን? ኧረ አይደለም አስፋራለሁ። ብራጥቻ አይደለም የተሻለ ለመግዛት ነው ለተሻለ ሁኔታ ነው ስትሉ ምን ታላችሁ? ሶስተኛው ጋር እንገባለን ማለት ነው። ሶስት እየተማርን ነው። ሶስተኛው ጋር ትገባና is for the better. for the better. for the better. for the better. በለው በዩ for the better. nice. ወደ ውጭ ሀገር መሄድ እፈልጋለሁ ለተሻለ ነገር I want to go out of this country or I want to go abroad for the better. ስራ ቆምኩኝ I quit my job. ምን ነው በሰላም it's for the better. all right ወደ ተሻለ ነገር ለማምጣት ነው። ምን ነው ጠፋህ ይሄን ሰሞን ለእንደዚህ ለበጎ ነው it's for the better. ስለዚህ መኪና መሸጥ እፈልጋለሁ ስላችሁ why is everything okay what you don't have money አይደለም የተሻለ ነገር ነው it's for the better. አንበሳ nice. ከዛ የመጨረሻው ጋር እንመጣለን። አየክ የተጋጨኸው ምናምን በቃ ሁሉም ነገር ለበጎ ነው ሁሉም ነገር ለበጎ ነው ለማስፈልጉ ሁሉም ነገር ለበጎ ነው። ስለዚህ it's for the best ጋር ትምጡኛላችሁ it's for the best ምንም ማለት it's for the best. okay oh my god these are beautiful expressions እንዳትረሱት አድርጌ እኮ ያሰጠኋችሁ ያለሁት በእውነት it's for the best ምንም ነገር ሲፈጠር ለበጎ ነው it's for the best እንደዚህ ሆነ it's for the best
በቃ አለቀ። ይሄ ብዙም ኤክስፕላኔሽንም አያስፈልገው። ይሄ አራቱንም ፓኬጅ አድርጌ ሰጥቻቸዋለሁ። አንድ ልጠይቃችሁና ከዛ በኋላ ዝቅ እንልና የሆነች ልክ ያ እንደዚህ 3-4 ነገር ደቅ አደርግላችኋለሁ ማለት ነው። ራይት ኦኬ። መኪና ገጭሮ በሰው ከዛስ ምን አላችሁ? የባሰ ሊሆን ይችላል። እቺ እንዴ የባሰ ሊሆን ይችል ነበር። መልሱ። it could be worse. it could be worse. አያርገውና ሰው ብትገጭስ በላ አያርገውና ምን ቤተሰብ God forbid. God forbid. God forbid you hit someone. God forbid you hit someone. የሆነ ሰው ብትገጭስ አይዞክ ለተሻለ ነው። መኪና ሸጠው ነው ስላችሁ ምንድን ነው በሰላም ነው ስትሉኝ የተሻለ ነው ስል ነበር አልኩት። it's for the better አንድ እንዳይጎል it's for the better አይ ለበጎ ነው ስንል መጨረሻ ላይ ምን አለ? it's for the best አለ ማለት ነው። okay it's for the best. beautiful 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 ሶስተኛ ላይ የምናያቸው ምናልባት የመጨረሻ ሊሆን የሚችለው 3 ቃላቶች። አረ ሰውዬው ወደ ኋላ እያቀረ ነው። ምንድን ነው ወደ ኋላ አትቅር እንጂ ና ድረስብን ከደረሰ በኋላ ደግሞ ና ከኛ ጋር እኩል ሂድ። 3 ነገሮች ናቸው። በጣም ቀላል ናቸው። እነሱንም እናያቸው። the first one ወደ ኋላ መቅረት ወይ መንቀራፈፍ ምንድን ነው? ኮምፒውተሬ የተንቀራፈፈ ነው። my computer is a lag ማለት መንቀራፈፍ ማለት ነው። alright so ኮምፒውተር የተንቀራፈፈ ነው ስትል my computer is lagging ሳለ ማለት ነው። my computer is lagging. what's going on man like my phone is lagging. የተንቀራፈፈ ነው ማለት ነው። alright ቀርፋፋ ደግሞ ማለት ከፈለጋችሁ መንቀራፈፍ lag ነው። okay ቀርፋፋ ደግሞ መጠቀም ስትፈልጉ ላጊሽ እና ነገር ሳይሆን sluggish ተጠቀማላችሁ ማለት ነው። it's very sluggish. alright he's very sluggish. ሰውየው እንዴት ነው ሲሰራ ምናምን he's very sluggish. alright the network is sluggish. you see ኢንተርኔት ስትጠቀሙ man it's very sluggish በጣም ይቆያል ይቆርፍፍፍ ያለ ነው ያላችሁ ነው ማለት ነው። ላግ ወደ ኋላ መቅረት ወይ መንቀራፈፍ ላግ sluggish ቀርፋፋ። እነዚህ ነገር መጀመሪያ እንያዛቸውና ወደ ኋላ እየቀረች ነው እሷ ስትሉ she's lagging behind. እናንተ እንዴት ነው አሁን እየተገባባችሁ ነው የምለው ነገር ወይስ are you lagging behind? እስኪ እየተንቀራፈፍኩኝ አይደለም በሉኝ። ሂዱና እስኪ ኮመንት ላይ ፖዝ አድርጓትና አሁን መሳተፍ እንጀምር። ኮመንት ላይ ገብታችሁ እየተንቀራፈፍኩኝ አይደለም ብላችሁ ለመጻፍ ሞክሩ። I'm not ብላችሁ ነው የምትጀምሩት። go nice አንበሳ I'm not lagging behind. አትንቀራፈፍ ወደ ኋላ ትቅር። don't lag behind. okay ና ድረስብን catch up ደግሞ catch up ይሄኛውን ደግሞ ብዙ ጊዜ ኬቻፕ ምናምን ያለን ምናምን ተናግረን ነበር። ይችኛዋ ምግብ ላይ የምትደረገው ምንድነች? ኬቻፕ ነች። ኬቻፕ alright ድረስ ናስትሉ ኬቻፕ ነው የምትሉት። ኬቻፕ ኧረ ልደርስባችሁ አልቻልኩኝም። oh man I can't catch up ልደርስባችሁ አልቻልኩም። ምሳቀናችሁ ማለት ነው። ግን I can't catch up ና መድረስ ትችላለህ። you can't catch up ኬቻፕ እና ግን catch upን ለዩት። ኬ እና ካ ይለያያሉ። alright so መድረስ catch up good ደረሳችሁብኝ። አሁን ከኔ ጋር ናችሁ። አይዞክ ና ከኛ እኩል ሂድ ለማለት ፈልጉ keep up መጠቀም ትችላላችሁ። keep up አብሮ መሄድ። ለምሳሌ እኔ ፋሽን መከተል በቃ እየከበደኝ ነው። በቃ መድረስ አልቻልኩኝም። I can't keep up with fashion or with the fashion. I can't keep up with the fashion. ፋሽኑ ላይ ልደርስበት አልቻልኩኝም። ፊልም ወጣ፣ አዲስ ፊልም ሲሪዝ ያለው ማለት ነው ተከታታይ። በቃ ከታች እያየሁኝ በቃ መድረስ አልቻልኩኝም። ምን I can't keep up with this series like you know በቃ እሱ ቶሎ ይወጣል እኔ ደግሞ ቶሎ መስራት ማየት አልቻልኩኝም ማለት ነው። so I don't know what it is in Amharic for real man like I really don't know ግን እኩል ስትሄዱ ምን ታደርጋላችሁ? keep up ታደርጋላችሁ ማለት ነው። alright keep up እኩል ተራመደ keep up okay እኔ ቶሎ ቪዲዮ እየለቀኩኝ ነው እና ካንተ ጋር በቃ እኩል መሄድ እየከበደኝ ነው ስትሉ I can't keep up ልደርስብህ አልቻልኩኝም። ካንተ እኩል ሄድ አልችልም።
ወደኋላ እየቀረሁኝ ነው። I'm lagging behind. መድረስ ከብዶኛል ወይ መድረስ አልቻልኩኝም። I can't catch up ብላችሁ መጠቀም ትችላላችሁ ማለት ነው። I can't catch up. All right? ምን ትፈልጋላችሁ? ብዙ አለኝ ግን በቃ እንደዚህ ያወራኝ ቪዲዮ በጣም ረጅም እንዳይሆን ስለፈለኩኝ ብቻ እዚህ ጋር ቆመዋለሁ። ቶሎ ጠይቃችኋለሁ። እስካሁን የሰራነው ነገር ትመልሱልኛላችሁ። ከዛ እንቀጥላለን ማለት ነው። የመጀመሪያው ምንም ሳይነካም ነበር የተባባልነው። ስልኬ ምንም ሳይሆን ስጠኝ። ቶሎ መልሱ። እንደምንመልሱ እናያለን። ጥያቄ ጀምረናል። I want my phone back in one piece. ጨረስን። ብሬን ሙሉ በሙሉ እፈልጋለሁ። I want my money in full. I want my money in full. ጨረስን የመጀመሪያውን። እሷ ልቤን አሸነፈችው። She won my heart. She won my heart. እኔን አሸነፈችኝ። She beat me. She beat me. አራተኛችን ማለት ነው። ስንት እንዳገኛችሁ እናያለን። አያርገውና ሰው ገጨክ። God forbid you hit someone. God forbid you hit someone. የባሰ ሊሆን ይችል ነበር. It could be worse. It could be worse. መኪናዬን መሸጥ እፈልጋለሁ ለተሻለ ነገር ለማድረግ። መኪናዬን መሸጥ እፈልጋለሁ። ምን ነው በሰላም ነው? አዎ ለተሻለ ነገር ነው። It's for the better. It's for the better. It's for the better. በጣም ሊብስ ይችል ነበረ። ለበጎ ነው። It's for the best. It's for the best. It's for the best. Very good. ቀጥልን። ወደ ኋላ አትቅር። Don't lag behind. ና ድረስ. Catch up. ከዛ እንደምንም ቢሆን ደረሰ። እኔ ከናንተ እኩል መሯሯጥ አልቻልኩኝም። I can't keep up ካላችሁ ትክክል ናችሁ ማለት ነው። እንግዲህ ስንት እናገኛችሁ ኮመንት ላይ ንገሩኝ። ቪዲዮ አልቋል። ላይክ በማድረግ ሼር በማድረግ ለምትወዷቸው ሰዎች በቃ በማጋራት የእውነቴን ነው የእንግሊዝኛ ፍቅር እንዲኖራቸው አርጉ። እኔም እንግዲህ እንደዚህ ብቅ እላቸዋለሁ። ያው ሲሜት ተቆራርጬላቸዋለሁ። ምን እንደምልሰን እያያችሁ ነው። Tell me what you think. Do you like the new look? እሱንም ንገሩኝ። በጣም ወዳቸዋለሁ። ምርጥ ነገር ገና ወደፊት ይመጣሉ። እስከዛው ድረስ መልካም ቆዩልኝ። ባይ